ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በናይሮቢ 66 ኢትዮጵያውያንና 4 ኤርትራውያንን ከህገወጥ ሰዎች አዘዋዋሪዎች መታደጉን የኬንያ ፖሊስ አስታወቀ። በናይሮቢ በሮአድ የህገወጥ የሰዎች ዝውውር ላይ ኢላማ ያደረገው ፖሊስ በወሰደው ዘመቻ ቢያንስ 70 የሚሆኑ የውጭ ሀገራት ዜጎችን ማትረፉን አስታውቋል። በዲአይ ዋና መስሪያ ቤት ከሽግግር የተደራጁ የወንጀል ምርመራ ክፍል መርማሪዎች የመታደጉን ዘመቻን ፈጽመዋል። መኮንኖቹ በሮዋይ አካባቢ የሚገኘውን የመኖሪያ ቤት በመውረር በደርዘን የሚቆጠሩ የውጭ ሀገር ዜጎችን ግልጽ ባልሆነ ሁኔታ ውስጥም ተቆጣጥረዋቸው ተገኝተዋል። በኋላም በሮዋይ ፖሊስ ጣቢያ በወጡ መኮንኖች የተያዙ ሰዎች ከእስር ተቀላቅለዋል። ፖሊስም እንዳስታወቀው 66 ኢትዮጵያውያንና 4 ኤርትራውያን ጨምሮ 70 ግለሰቦች ከመኖሪያ ቤቱ መታደጉን አስታውቋል። በጉዳዩ ላይ በተያያዘ አንድ ኬንያዊ በቦታው ተይዟል። ከህገወጥ አዘዋሪዎች የዳኑት ግለሰቦችም ተጨማሪ ምርመራዎች እየተደረገባቸውም ይገኛል። የተረፉት ሰዎች የተሻለ ኑሮ ፍለጋ ወደ ደቡብ አፍሪካ እያቀኑ መሆናቸውንም ተነግሯል። አብዛኞቹ ግለሰቦች በሞያሌ መንገድ ወደ ደቡብ አፍሪካና ወደ መካከለኛው ምስራቅ ለመድረስ እንደሚጠቀሙበትም የኬንያ ፖሊስ ገልጿል። በቡታጅራ ከተማ ከ77 በላይ ሺሻ ቤቶችንና ጫት ቤቶችን እንዲቀጡ ተደረገ። በዚያም ከ200 ሺህ ብር በላይ ለመንግስት ገቢም ተደርጓል። በቡታጅራ ከተማ በተለያዩ ቤቶች ላይ በተደረገ ድንገተኛ ፍተሻ ከ200 በላይ የሺሻ ማጭሻ እቃዎችን በቃጠሎ ማስወገዱን የከተማው ፖሊስ አስታውቋል። በምስራቅ ጉራጌ ዞን የቡታጅራ ከተማ ፖሊስ አዛዥ ኢንስፔክተር ሀይሬ ሀሰን ለብስራት ራዲዮ እንደተናገሩት ለወንጀል መንስኤ በሆኑ በሺሻ ማጭሻና ጫት መቃሚያ ቤቶች ላይ ከባለድርሻ አካላት ጋር በመቀናጀት የቁጥጥርና የእርምጃ ስራ ሲሰራ ቆይቶ ከ70 በላይ ሺሻና ጫት ቤቶችን በምክር ቤት በጸደቀው መሰረት ከ200 ሺህ ብር በላይ እንዲቀጡ በማድረግ ለመንግስት ገቢም ተደርጓል። አደንዛዥ እጾች ለትውልድ መበላሸትና ለተለያዩ ወንጀሎች መፈጸም ምክንያት በመሆናቸው እነዚህን ህገወጥ ድርጊቶች ለመከላከል ከባለድርሻ አካላት ጋር በትኩረት እየተሰራ መሆኑም ተገልጿል። ከከተማ አስተዳደር አስፈጻሚ አካላት ጋር በቅንጅት እየተሰሩ ያሉ የቁጥጥር ስራዎች ውጤት እያመጡ መሆናቸውንም ኢንስፔክተር ሀይሬ ሀሰን ተናግረዋል። የከተማ ነዋሪዎች አደንዛዥ እጽ መጠቀም ትውልድን የሚገል ለሀገር እድገትም እንቅፋት በመሆኑ እየተወሰደ ያለው እርምጃና የቁጥጥር ስራ የሚበረታታ ነው ማለታቸውም ተገልጿል። ዘገባው የመወርቅነህ ነው። ወደ ውጪ መረጃዎቻችን እናልፋለን። አዘርባይጃን ከኢራን የመጡ ድሮኖች በግዛቷ አርፈው 2 ሰዎችን ማክሰሏን አስታወቀች። የአዘርባይጃን የውጭ ጉዳይ ሚኒስትር እንዳስታወቁት ከኢራን የተተኮሱ በርካታ ሰው አልባ አውሮፕላኖች ግዛቷን በመምታታቸው አንደኛው በናክቲቫን ዓለም አቀፍ አውሮፕላን ማረፊያ የሚገኘውን ተርሚናል ህንጻን ሲመታ፣ ሌላኛው በሻካራባድ መንገድ ውስጥ በሚገኝ ትምህርት ቤት ህንጻም አጠገብ አርፏል። ከኢራን ሪፐብሊክ ግዛት የተፈጸመውን የሰው አልባ አውሮፕላን ወይም ድሮኖች ጥቃት በአውሮፕላን ማረፊያዎች ህንጻ ላይ ጉዳት ያደረሱ ሲሆን 2 ሰላማዊ ሰዎች መቁሰላቸውንም በማንሳት እነዚህን የሰው አልባ አውሮፕላኖች ጥቃት እናወግዛለን ሲሉም የውጭ ጉዳይ ሚኒስተር በመግለጫው ገልጿል። በሌላ መረጃ የእስራኤል ቤንጉሪዮን አውሮፕላን ማረፊያ ከ5 ቀናት በፊት የእስራኤልና የአሜሪካ ጦር በኢራን ላይ ባደረጉት የጋራ ጥቃት መዘጋቱ የሚታወስ ሲሆን ሐሙስ ዳግም ስራም ጀምሯል። ከአቴንስ ለመጀመሪያ ጊዜ ወደ እስራኤል የተመለሰ በረራ ሐሙስም አርፏል። በውጭ ሀገር ታግተው የነበሩት እስራኤላውያን ወደ አገራቸው መመለስም ችለዋል። የእስራኤል አየር መንገድ መከፈት ወደ 100 ሺህ የሚገመቱ እስራኤላውያንን ወደ ሀገር ቤት ለመመለስ ይረዳል ተብሎም ይጠበቃል። የእስራኤል ባለስልጣናት ለደህንነት ቅድሚያ በመስጠት የአየር ክልልን በከፊል እንደገና እንዲከፈትም አድርገዋል። ኢራን ወደ ቱርክዬ ሚሳኤሎችን አስወንጭፋለች መባሉን አስተባበለች። የኢራን ጦር ኃይሎች ጀነራል ስታፍ ወደ ቱርክዬ ምንም አይነት ሚሳኤል አለመተኮሳቸውን የሚገልጽ መግለጫ አውጥተዋል። የሰሜን አትላንቲክ ጦር ቃል ኪዳን የኔቶ መከላከያ ከኢራን ወደ አየር ክልላቸው ሚሳኤል መውደቁንም አስታውቀዋል። የኢራን ሪፐብሊክ ታጣቂ ኃይሎች የጎረቤትና የወዳጅ ሀገር የቱርክዬ ሉዓላዊነት ያከብራሉና ወደዚያች ሀገር ግዛት የሚተኮሰውን ማንኛውንም ሚሳኤል አይቀበሉም ሲሉ የኢራን ሜሄር የዜና ወኪል ዘግቧል። ሚሳኤሉ ከኢራን
ከኢራንና ከሶሪያ ላይ ከበረረ በኋላ ወደ ቱርክ አየር ክልል ቀርቧል ሲሉም የቱርክ መከላከያ ሚኒስተር ገልጸዋል። ሚሳኤሉ ከተጠለፈ በኋላ ምንም ጉዳት አላደረሰም። ፕሬዚዳንት ኤርዶጋን ተርኪዬ ከኔቶ አጋሮች ጋር በመመካከር አስፈላጊውን ጥንቃቄዎች ሁሉ እያደረገች ነው። እናም ተመሳሳይ ክስተቶች እንደገና እንዳይከሰቱ ለመከላከል በጣም ግልጽ በሆነ መልኩ ማስጠንቀቂያዎችንም እየሰጡ ነው ተብሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያ ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ